ብሌን እናቷ ሰላም መሆኑን አወቀች። ያወቀችበት ምክንያት እንግዲህ ቃልዬ ለመጣችው ጓደኛዋ ያለውን ነገር የዚህ ቤት መምጫዋ ምክንያት ጋሽ ባህሉ እንደሆነ ቤት ውስጥ እንዳመጣት እሷ ልጅ እንዳልሆነች እንደዚሁም የእሷ ልጅ ቤት ውስጥ ሰራተኛ ሆና እንደምትሰራ ሰላም ግን ይሄን ሁላ ነገር እንደማታቅ ልጇም እናቷን እንደማታቅ እናትም ልጇን እንደማታቅ እሷ ግን ልጅ መስላ ቤት ውስጥ እንደገባች ያለውን ነገር ለጓደኛዋ ስታስረዳ ብሌን በር ላይ ሆና ስታዳምጥ ነበረ። ሰላም ሰላም ብያለሁ ውድ የተከበራችሁ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ሁሉ ሰላም ሁላማን እኔ ጋር ሁሉ ነገር ሰላም ነው። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የብሌን ድራማ በጣም እንግዲህ በተስፋ የሚጠበቅ ድራማ በጣም የሚያስደስትና ሁላችንም ሰዎች በጉጉት የምንጠይቀው ድራማ የደረሰ በጣም በሚያሳዝን ነገር ክፍል 13ን ይዤላችሁ መጥቻለሁ ማለት ነው። የብሌን ድራማ እንግዲህ በጣም አጓጓዊና ብዙ ነገር የምንማርበት ድራማ ነው ማለት ነው። ድራማው በጣም አስተዋይ ድራማ ነው። እንግዲህ ምንድነው የተፈጠረው ሲባል በጣም በሚያሳዝን ነገር ዳግምም እንዴት ለምን እናቱን እንዳገተ ሁሉን ነገር ታውቋል ማለት ነው። ዳግም እንግዲህ እናቱን ያሰረው ለምንድነው ሲባል ጋሽ ባህሉ እንግዲህ ጋሽ ባህሉ ምንድነው የብሌን አሳዳጊ ወይዘሮ ገነትን ለማስወገድ ፈልጎ ነበረ። በጣም ማስወገድ ስለፈለገ ደግሞ ሳሚ እንግዲህ ቀጥታ ምንድን ያደረገው ታውቃላችሁ፣ ባንሰሞለታ ያለታውኑ ከብሌን ጋራ ዳግም ወደ እናቷ ወደ አሳዳጊያ ወደ ወይዘሮ ገነት ቤት ሄደው ነበረ ማለት ነው። ለካ ሁሉ ነገር እየተከታተሏቸው ነበረ ማለት ነው። ዳግም ደግሞ ወደዛ መሄዱ ደግሞ ለእነሱ በጣም ስጋትና እናቱን የበለጠ እንዲያውቅ የሚረዳው ነገር ነው ተብሎ ስላያቸው በጣም ያወቃት ነው የመሰላቸው ማለት ነው። እንደ አጋጣሚ ሆኖ ግን የብሌን እናት ፎቶውን ሁላ ከቤት ውስጥ አነሳስታ ነበረ ማለት ነው። በዛን የተነሳ ዳግም እናቱ መሆኑን አላወቀም ማለት ነው። ግን ደግሞ እነሱ እናት መሆኗን አውቆ ቤት ውስጥ የሄደን የመሰላቸው ማለት ነው። ግን ደግሞ በመንገድ ላይ እሱ ደውሎለት ወደ ቤቱ ሲመለስ ያገኘው ሳሚን መንገድ ላይ ሲያገኘው ሳሚ እንግዲህ ተመንገድ ውስጥ አውጥቶ በጥፊ በካልቾ ሲመታው ነበረ ማለት ነው። ለዛም ዳግምን ማለት ነው። ዳግም ምንድነው ጥፋቴ ምንድነው ያደረኩት ነው ያለው ሲል ለምንድነው ወደዛ ቤት የሄድከው ማን ነው ሄደ ያለክ ምናምን ሲል እንዴ እኔ እኮ የብሌን አሳዳጊ ወይዘሮ ገነት ጋር ነው የሄድኩት እንጂ ሌላ ማን ጋር ሄድኩ ምናምን ይለዋል ማለት ነው። እንግዲህ እንደዛ ስል እናትክን ማግኘት ከፈለክ ወይዘሮ ገነትን ማገት አለብክ ምናምን ስል እኔ ገነትን አላግታትም ምክንያቱም የኔ እናት መኖር አለባት ብዬ የሰውን እናት ማጥፋት የለብኝም ለኔ ብዬ ብሌን መጎዳት የለባትም ምናምን ስል እንግዲህ ሳሚ ምንድን ያደረገው የመጨረሻ አማራጭ አንተም ማታግታት ከሆነ እኔ ደግሞ እሷን እገላታለሁ ነው ያለው። ባንድ እኔ እገላታለሁ በቃ አንተ እሷን ማታግት እንደሆነ ከሆነ ነው ያለው። በጣም ነው የደነገጠው። ከዛን በጣም እንግዲህ ዳግም ምንድን ያደረገው ዳግም ያለው ምርጫ ምንድነው ወይዘሮ ገነትን ማገት ነው ማለት ነው። ምክንያቱም ብሌንን በጣም ይወዳታል ያፈቅራታልም። እንግዲህ ካገታት በኋላ ምንድነው ለጥያቄው እያስታወሰ የነበረው ማለት ነው ብሌን እንዳትጎዳ ወይዘሮ ገነት ከሞተች ብሌን በጣም እንደምትጎዳና ቅስሟ እንደሚሰበር በዛ ላይ ደግሞ በጣም መከራና ስቃይ እንደሚደርስባት ስላወቀ ያለው አማራጭ ምንድነው ወይዘሮ ገነትን ማገት ነው ማለት ነው። ግን ደግሞ እነሱ ግን በጣም እየተጫወቱበትና በጣም በሚያሳዝን ነገር ጋሽ ባህሉና ሳሚ ተብየው እናቱን ወላጅ እናቱን ነው እንዲያግት ያደረገው ማለት ነው። በዚህ አጋጣሚ መቼም እንዳያቃት እናደርጋለን። መቼም የሱ እናት ወላጅ እናቷ እንዳልሆነች አርገን ነው የምናደርገው እያለ በውስጥ በጣም ብቻውን እያወራ ይፎክርበት ነበረ ማለት ነው ሳሚ። ከዛም በኋላ እንግዲህ ምንድነው የተፈጠረው ሲባል ጋሽ ባህሉም ወደ ወይዘሮ ገነት ጋር መጥቶ ነበረ። ወይዘሮ ገነት እባካችሁ ፍቱኝ፣ ምንድነው ያደረኳችሁ? ምንድነው የበደልካችሁ? እኔ እኮ ከሰው ጋር እንኳን ተጣልቼ አላቅም፣ ምንድነው በደል እያለች በጣም ከምታስቡ በለጠ እየተሰቃየችና እያለቀሰች እየጮኸች ነበረ። ግን ማንም ሰው ሊደርስላት ዝግጁ አይደለም። ማንም የደረሰላት ሰው የለም። ሳሚም እንግዲህ ወይዘሮ ሳሚና እንግዲህ ጋሼ ባህሉ ወደ ቤት ውስጥ መጥቶ ወደ እሷ ጋር መጥተው ነበረ። አንቺ ሴትዮ የምንልሽን ነገር አልሰማም አልሽ፣ መጨረሻሽ እዚህ ቦታ መጣሽ። ምክንያቱም እኛ የምንልሽን ነገር ልትሰሚ አልቻልሽም።
ተይ ብሌንን ከእናቷ ጋር እንዳታገናኛት ብለሽ ማስጠንቀቂያ አልሰጠንሽንም እንዴ ምናምን እያሏት ነበረ ማለት ነው። እንግዲህ የብሌን እናት ምንድነው የተጠቀመችው ማለት ነው? እኔ ለኔ ብዬ ለልጄ ብዬ ብሌንን እናት አላሳጣትም፣ አለበለዚያ ግን የፈለገኝን ነገር ነው የማወራው ብላ በንዴት ውስጥ ትገኛለች ማለት ነው። በጣም እየጮኸች ብሌን የብሌን እናት አሳዳጊ ወይዘሮ ገነት ምንድነው በደሌ? ምን አደረግኳችሁ? እኔ ምን ፈጸምኳችሁ? ደሃ ስለሆንኩ ነው እያለች ትገኛለች ማለት ነው። ጋሽ በኃይሉ እንግዲህ ውሃ ከመሬት ላይ ውሃ ከእንትን ውስጥ እያወጣ ወደ ሰውነቷ ይደፋባት ነበረ ማለት ነው። በጣም በሚያሳዝን ነገር በነፍሷ ነው ጭውት ያሉት መተንፈስ እስከሚያቅታት ድረስ። ምክንያቱም አፏን ለጎሟታል፣ አይኗንም በጣም አስረዋታል። እንዳትነፍስ ነው ያደረጓት ማለት ነው። ምክንያቱም እዛ ስትጨው ሰዎች መጥተው እንደ አያዋት በጣም ትንፋሽ እንድታጣ ነው ያደረጓት። በዚህ አጋጣሚ እንግዲህ በስተመጨረሻ ሳሚ ምግብ ይዞላት መጥቶ ነበረ። ምግቡን ግን እሷ ለመብላት ደስተኛና ዝግጁ አይደለችም። ምክንያቱም የጠማት ውሃ ጥም ስለሆነ እባካችሁ ውሃ ጠጡኝ፣ እኔ ምግብ አራበኝም ነው እያለች የምትገኘው። እሱ ለምግቡ ነው እንጂ ለኋላ መጣጣቱ ደስተኛ አልሆነም። በዚህ የተነሳ በጣም እየተሰቃየችና እያለቀሰ ትገኛለች ማለት ነው ወይዘሮ ገነት። እንግዲህ በጣም በሚያሳዝን ነገር የወይዘሮ ገነት ስቃይ በጣም ነው የሚያሳዝነው። ከዛም በኋላ ምንድነው የተፈጠረው ሲባል እንግዲህ ዳግምም ወደ ቤቱ ይሄዳል። ከሳሚ ደውሎለት ምንድነው ያለው? ከአሁን ወዲህ መተክ አንዳንዴ መተክ ታያታለህ፣ አለበለዚያ ግን ማየት አትችልም ነው እያለው ማለት ነው። እንግዲህ የብሌን እናት ግን በጣም በኃይለኛ ችግር ውስጥ ትገኛለች። ምክንያቱም መተንፈስ አትችልም። በጣም መተንፈስ እስከሚያቅታት ድረስ ነው የታገተችው ማለት ነው። ይሄ መታገቷ ደግሞ በጣም በሚያሳዝን ነገር መተንፈስ በጣም እና ውሃ ጥሙ በጣም ነው እንትን ያላት። ውሃ አጠጣኝ ምናምን እባክህ እኔ እኮ ልጅክ ባንስ እንኳን እናትህ እሆናለሁ ውሃ ጠጣኝ ምናምን እያለችው ስትለምነው ራሱ ምንድን ያለው ከመሬት ውስጥ ይሄው መሬቱ ሁላ ውሃ ነው፣ ከዚህ ውስጥ አፍሰሽ መጠጣች ትችያለሽ ነው ያላት ማለት ነው። ሳሚ በነገራችን ላይ በጣም ጨካኝና አረመኔ ነው። ዛሬ ግን ደግሞ የተፈጠረው ነገር ምንድነው ሲባል እንግዲህ ብሌን በጣም ከፍቷት ነበረ። የእናቷ መያያዝ በጣም ውስጧን ደስተኛ አልነበረም ማለት ነው። በጣም ውስጧ ለምንድን ነው እንደዚህ የሆነ እያለ ወደ እናቷ ጋር ስደዋውል ነበር። እናትየዋ ጋር ስደውል ግን ስልኳ ዝግ ነበረ። በስተመጨረሻ ምንድነው ስራውን በስነ ስርዓት መስራት ስላልቻለች ውጪ ሄዳ ቁጭ ነው ያለችው። ዳግም ይመጣል። ዳግም ሲመጣ እንግዲህ ምን ሆነች ነው ምናምን ስለማየ ስልኩን አላነሳም አለችኝ። እሷ እኮ በጣም ውድ እናት ነች፣ ከእናቴ የበለጠች መከሯን አይታ ለእኔ ያልከፈለች ዋጋ የለም እኔን ለማሳደግ። እሷን አረፍ ሳላርጋትና ሳልክሳት የሆነ ነገር ብትሆን መቼም ራሴን ይቅር አልልም እያለች ትገኛለች ማለት ነው። እንግዲህ እንትና ደግሞ ዳግም ደግሞ ነገሮች ሆነላ ስለሚያውቅ ባክሽ ምንም ነገር እንዳታስቢ፣ ምንም አትሆንም፣ ያልተፈጠረ ነገር ለምን ታስቢያለሽ? ምንም አትሆንም እኮ ምናምን እያለ እያጽናናት ነበረ ማለት ነው። በዚህ አጋጣሚ ደግሞ ምንድነው የተፈጠረው ሲባል እንግዲህ ለማጽናናት ብሎ አቅፏት ነበረ። እሷም አቅፋው ነበረ ወደሱ ወደ ትከሻው ጋር እንትን ብላው ነበር፣ ወደ ትከሻው ጋር ወደሱ ጋር እንትን ተደግፋ ነበረ ማለት ነው። ከዛም በኋላ እንግዲህ ምንድነው የተፈጠረው? ውስጥ እንግዲህ የቃል ጓደኛ ደግሞ አንድ ዱርዬ ጓደኛ መታለች ማለት ነው። እሷን ደግሞ ያስገባቻት ማን ነው ሲባል ቃልዬን ብሌን ነች ማለት ነው። ቃል ደግሞ በጣም የተናደደችባት በብሌን ምክንያቱም ቃል ያለችበት ነገር መረጃ እንዳይገኛባት ማንም ሰው እንዲያውቃት አልፈለገችም። ማንም እዛ ቤት ውስጥ መጥቶ ስለ ቃል ማንም ሰው የበፊት አብራ ያደገቻቸው በፊት ጓደኞቻቸው ማየት አትፈልግም። ምክንያቱም እነሱን ካገኘች ሁሉ ነገር ስለሚታወቅባትና ሰላም ወይንም ደግሞ አንድ ሰው ከዚህ ቤት ውስጥ ስለዛ ነገር ከሰሙ ነገሮችን እንደሚያልቅላት ስለምታቅ ስለዛም በጣም ነው የተናደደችባት። በማን የተናደደችው? በብሌን ማለት ነው። እንዴት የማንንም ዱርዬ ቤት ውስጥ አስገቢያለሽ ብላ በጣም ስትናገር ነበረ። ግን ብሌን ደግሞ ወደ ቤት ውስጥ ያስገባቻት የቃል ጓደኛ እንደሆነች አብሮ አደጋ እንደሆነች ነው ያስገባቻት ማለት ነው። በዚህ አጋጣሚ እንግዲህ ቃል በጣም ተናደለች በንዴት ውስጥ እና በጣም ደግሞ መላቅጧ ትፍትን ያለባት። ምክንያቱም ጓደኛዋ ያለውን የድሮን ነገር ነው እያመጣች የምትዘበራርቀው ማለት ነው። እንግዲህ ሰላም እንግዲህ ድንገት ልታስወጣ ስትል ወደ ውጪ ማለት ነው። ሰላምም ከውጪ ትመጣለች። ሰላም ማነሽ አንቺ ስትላት እኔ የቃል ጓደኛ አብሮ አደጓ ነኝ ምናምን ብላ ትናገራለች ማለት ነው። ሲተዋወቁ እንግዲህ ቃልዬም እኔም ደግሞ የቃል ወላጅ እናቷ ነኝ ብላ ስትተው ወላጅ እናቷ
እንዴ እናቷ ከሌ የት ሄዳ ነው አንቺ እናቷ አይሆንሽው ምናምን ትላታለች ማለት ነው። እንግዲህ በዚህ የተነሳ ቃል በጣም የምታረገው በጣም በድንጋጤ ውስጥ ትገኛለች። የምትይዘው የምትጥለው ነገር ነው የጠፋባት። ምክንያቱም እውነቱ ከታወቀብኝ አለቀልኝ እያለ ትገኛለች ማለት ነው። ቤተሰቦቼ እንግዲህ ዛሬ አጠር ያለ ቪዲዮን የሰራሁላችሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ ማከብራችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ። ሰላም ክርስቶስ